በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሕይወታችሁ ውስጥ ምን ላድርግ ብላችሁ ግራ የገባችሁበት ወቅት አለ? ይህ የእግዚአብሔር ፈቃድ ይሆን የሚለው ጥያቄ በውስጣችሁ ተመላልሶ ያውቃል? ዛሬ ግን ይህንን ጥያቄ ከመመለሳችን በፊት አንድ መሰረታዊ ጥያቄ እንፍታ። ለመሆኑ ፈቃድ እግዚአብሔር ማለት ምን ማለት ነው? ብዙዎቻችን ፈቃድ እግዚአብሔርን የምናየው እንደ ጠባብ መንገድ ወይም እንደ ፈተና ጥያቄ ነው። ነገር ግን ፈቃድ እግዚአብሔር ማለት እግዚአብሔር ለእኛ ያለው በጎ ሐሳብና ዘላቂ ደስታ ማለት ነው። እርሱ ለእኛ ያለው ፈቃድ እንድንጠፋ ሳይሆን በሕይወት እንድንኖርና እንድንባረክ ነው። ቅዱስ ጳውሎስ በሮሜ ምዕራፍ 12 ቁጥር 2 ላይ እንደገለጸው የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ነው። ወደ ዋናው ነጥብ ከመግባታችን በፊት ብዙዎቻችንን የሚያሰቃዩን 3 የተሳሳቱ አስተሳሰቦችን እንመልከት። ፈቃድ እግዚአብሔር ሁልጊዜ እኛ የምንጠላው ነገር ነው ብሎ ማሰብ። ብዙዎች እግዚአብሔር የሚፈቅደው እኛ የማንወደውንና የሚያስጨንቀንን ነገር ብቻ ይመስላቸዋል። ደስ የሚለኝን ነገር ከመረጥኩ የእግዚአብሔር ፈቃድ አይደለም ብለው ያስባሉ። ይህ ግን ስህተት ነው። እግዚአብሔር የልባችንን መሻት የሚሰጥ አፍቃሪ አባት ነው። እግዚአብሔር ለእያንዳንዱ ደቂቃ ማይክሮ ማኔጅ ያደርጋል ብሎ ማሰብ። ዛሬ ምን አይነት ልብስ ልልበስ፣ ምን አይነት ምግብ ልብላ ለሚሉት ትናንሽ ነገሮች ሁሉ ልዩ መገለጥ መጠበቅ ስህተት ነው። እግዚአብሔር ነፃነትንና ማስተዋል ሰጥቶናል። የእርሱ ፈቃድ በትልልቅ የሞራልና የሕይወት አቅጣጫዎች ላይ ያተኩራል። ፈቃድ እግዚአብሔር አንድ ቋሚ ነጥብ ብቻ ነው ብሎ ማሰብ። አንዲት ስህተት ከሠራው ፈቃዱን ስቼ ጠፋው ብሎ መጨነቅ አያስፈልግም። እግዚአብሔር ከውድቀታችንም ውስጥ መንገድ የሚያወጣ በንስሐ የምንመለስበት የጸጋ ፈቃድ ያለው አምላክ ነው። ፈቃድ እግዚአብሔርን ለማወቅ የምንቸገርበት ዋናው ምክንያት መመዘኛችን ሥጋዊ ስለሚሆን ነው። የእኛ ሕሊና መልስ የሚፈልገው ለሥጋዊ ጥያቄዎች ብቻ ነው። ለዚህ አንድ አስገራሚ ምሳሌ እንመልከት። በዮሐንስ ወንጌል ምዕራፍ 1 ላይ ከአይሁድ የተላኩ ካህናትና ሌዋውያን መጥምቁ ዮሐንስን አንተ ኤልያስ ነህን ብለው ጠየቁት። እርሱም አይደለሁም አላቸው። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ዮሐንስ ሲመሰክር ልትቀበሉትስ ብትወዱ ይመጣ ዘንድ ያለው ኤልያስ ይህ ነው ብሏል። የማቴዎስ ወንጌል ምዕራፍ 11 ቁጥር 14። እዚህ ጋር አንድ ትልቅ ምስጢር አለ። ዮሐንስ በምግባሩ፣ በጸሎቱ፣ በድንግልናውና በባሕታዊ ሕይወቱ ኤልያስን ይመስላል። ዮሐንስ አይደለሁም ያለው ግን ነኝ ቢላቸው ለአይሁድ ሕሊና መልስ ስለማይሆንላቸው ነው። ዛሬም ለእኛ ስለ ፈቃድ እግዚአብሔር የሚነገረው እውነት ሁሉ ለሥጋዊ ሕሊናችን መልስ ላይሆን ይችላል። ምክንያቱም እግዚአብሔር የሚያየው ዘላቂውን ትርፍ እንጂ የዛሬውን ጊዜያዊ ደስታ ብቻ አይደለም። ወዳጆቼ፣ ፈቃድ እግዚአብሔርን ለማወቅ ከፈለጋችሁ መጀመሪያ መቅረብ ያለባችሁ ወደ ምንጩ ነው። ቅዱስ ዳዊት በመዝሙሩ ወደ እርሱ ቅረቡ ያበራላችሁማል፣ መዝሙር 33 ቁጥር 5። ይህ ማለት የእግዚአብሔር ፈቃድ እንደ ባዕድ ነገር ከውጭ የሚመጣ ሳይሆን ወደ እርሱ ስንቀርብ በውስጣችን የሚበራ ብርሃን ነው ማለት ነው። ሐዋርያው ያዕቆብም ወደ እግዚአብሔር ቅረቡ እርሱም ወደ እናንተ ይቀርባል፣ ያዕቆብ ምዕራፍ 4 ቁጥር 8 በማለት ያሳስበናል። እግዚአብሔር ሩቅ አይደለም። ነገር ግን የእኛ ወደ እርሱ መቅረብ የልባችንን ጆሮ ይከፍተዋል። ስንቀርበው ድምፁን እንለየዋለን። ስንርቀው ግን ድምፁ ይሰማናል እንጂ ትርጉሙ አይገባንም። ስለዚህ ፈቃዱን ከመፈለጋችሁ በፊት እኔ ከእግዚአብሔር ጋር ምን ያህል ቀርቤያለሁ ብላችሁ ራሳችሁን ጠይቁ። ከንድፈ ሐሳብ ወጥተን ይህን መለኮታዊ መመሪያ በተግባር ያየበትን
አንድ ታሪክ እንመልከት። የአብርሃም ሎሌ ኢያቡር ለጌታው ልጅ ለይስሐቅ ሚስት እንዲያጭ በተላከ ጊዜ በራሱ የሰውኛ ብልሃት አልተመካም። ይልቁንም በውሃው ምንጭ አጠገብ ቆሞ እንዲህ ሲል ጸለየ። የጌታዬ የአብርሃም አምላክ ሆይ መንገዴን ዛሬ በፊት ያቅናልኝ። ኢያቡር የጠየቀው ምልክት ውሃ ስጪኝ ስላት አንተም ጠጣ ግመሎችህንም አጠጣለው የምትለኝ እርሷ ትሁን የሚል ነበረ። ይህ ጸሎት የሚገርመው ኢያቡር የፈለገው ሴትየዋ ቆንጆ መሆኗን ወይም ሀብታም መሆኗን ሳይሆን ርኅራሄና ቅንነት ያላትን መሆኑን ነው። ፈቃድ እግዚአብሔር ብዙ ጊዜ ከምናሳየው ቅንነትና በጎነት ውስጥ ይገለጣል። ርብቃ መጣች፣ የተባለውንም በበጎ ሕሊና ፈጸመች። እርሷ ለትዳር እመረጣለሁ በሚል ስሌት ሳይሆን በውስጧ በነበረው በጎነት ነው ግመሎችን ያጠጣችው። ሎሌውም ትክ ብሎ ይመለከታት ነበር ይላል ቃሉ ኦሪት ዘፍጥረት ምዕራፍ 24። እኛም እግዚአብሔር በሁኔታዎች ሲናገር እንደ ሎሌው በትዕግስት ትክ ብለን ማስተዋል አለብን። ቸኩለን የምንወስነው ውሳኔ ብዙ ጊዜ የእግዚአብሔርን ድምፅ እንድንስት ያደርገናል። ወዳጆቼ ፈቃድ እግዚአብሔርን እንዳናውቅ ትልቁ ጋሻ የሚሆነን ፈቃደ ሥጋችን ነው። የእኛ ሐሳብና የእግዚአብሔር ሐሳብ ልዩነቱ የሰማይና የምድር ያህል እንደሆነ ነቢዩ ኢሳይያስ ነግሮናል። ትንቢተ ኢሳይያስ ምዕራፍ 55 ቁጥር 8። ብዙ ጊዜ እግዚአብሔር ወደ ግራ ሂድ ሲለን የእኛ ሥጋ ግን ቀኙ ያምራል ይላል። ለዚህ ትልቁን ትምህርት የሰጠን ጌታችን ኢየሱስ ክርስቶስ ነው። በጌቴሴማኒ የአትክልት ስፍራ የሞት ጽዋ በፊቱ በቆመ ጊዜ እንደ ሰውነቱ ይህች ጽዋ ከእኔ ትለፍ ብሎ ነበረ። ነገር ግን ፈቃድ ይሁን እንጂ የእኔ ፈቃድ አይደለም በማለት ራሱን ለእግዚአብሔር ፈቃድ አስገዛ። ማቴዎስ ምዕራፍ 26 ቁጥር 39። ይህ ለእኛ ትልቅ አርአያ ነው። የራሳችንን የግድ ይሁንልኝ ግትርነት ስንተው ነው የእግዚአብሔርን ፈቃድ የምናውቅበት ልቡና፣ የምናይበት ዓይንና የምንዳስስበት እጅ የሚሰጠን። የራሳችንን ፈቃድ መተው ማለት መሸነፍ ሳይሆን ከእኛ በላይ ለሚያውቀውና ለሚወደን አምላክ አንተ ምራኝ ብሎ መሪነቱን መስጠት ነው። ለማጠቃለል ያህል የእግዚአብሔር ፈቃድ ሁልጊዜ ለእኛ መልካም ነው። እርሱ ስለ እኛ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉ። ሐዋርያው ቅዱስ ጳውሎስ በፊልጵስዩስ ምዕራፍ 4:5 ላይ እንዳለው እግዚአብሔር ቅርብ ነው፣ በምንም አትጨነቁ፣ ነገር ግን በሁሉ ነገር ጸልዩ፣ ማልዱ፣ እያመሰገናችሁም ልመናችሁን ለእግዚአብሔር ግለጡ። በሕይወት መንገዳችሁ ግራ ስትጋቡ፣ ፈቃዱን ለመለየት ስትቸገሩ ወደ ቃሉ ቅረቡ። በጸሎት ትጉ። ከሁሉም በላይ ደግሞ የራሳችሁን ፍላጎት በፊቱ አውርዳችሁ አስቀምጡ። ያኔ ከማንኛውም ማስተዋል በላይ የሆነው የእግዚአብሔር ሰላም ልባችሁንና ሐሳባችሁን ይጠብቃል። የዛሬው ትምህርት በሕይወት ጉዟችሁ ላይ ብርሃን እንደሚሆናችሁ ተስፋ አደርጋለሁ። ይህ ቪዲዮ ለሌሎችም እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ። ሰላም እግዚአብሔር ከሁላችሁ ጋር ይሁን። አሜን።